እኔ እኮ ለምን እንደሚዋሹ ለአምላክ እንዴት ትዋሽለታለህ? ለአምላክ ትዋሻለህ? እንዲያስተምሩልህ አይመጣውም እኮ ህዝቡ ራሱ ሊረዳ የሚገባው ነገር ነው። ይሄን በደንብ ሊያስተውል የሚገባው ነገር ነው ብዬ አስባለሁ። ምክንያቱም እስከዛሬ ድረስ እስልምና አንድ ነው እያሉ ለምንድን ነው ሲዋሹን የነበረው ብሎ ሊያስብ ሊጠይቅ ይገባል። አለማወቅ ነው እንጂ ምንም እኮ እንትኖቹ እኮ ትልልቅ ሼኮቻቸው እኮ እንደዛ አይሉ እነ ኢብኑ ተይሚያ እነ መሐመድ አብዱልዋሃብ እንደዚህ አይነት እንትን ላይ እንደ ሙስሊም ትሪት አያደርጓቸው። አባሾቹም የአባሾቹም እንትኖች መጽሐፍቶቻቸው እንደዛ ነው። አብያም እንደ እስልምና ትሪት አያደርጉትም። እሺ እፎይ ጀዝባው ደህና ነህ? እባክህ የበቀጽ ስሜ ምን ሆነ? የሙሐመድ ሱና ነው። እንኳን ደህና መጣህ። ግመል ተከተል። ግመል እኔ ለምን እከተላለሁ? ግመል የሚከተል አንድ አካል አለ። ቀሚቶች አላህ አክበር። እንኳን ደህና መጣህ። እሺ እንኳን ደህና ቆየኸኝ። እንዴት ነው? ደህና ነው ይመስገነው። መልካም። አላህ ስንት አካል ነው ያለው? አላህ ስንት አካል ነው ያለው? አይታወቅም። እሱ ስንት አካል ነው የምታመልከው? እኔ አንድ አላህን ነው የማመልከው። በየነጠልኩ እጅ፣ ጆሮ፣ እግር እያልኩ እንደነግርህ ነው የምፈልገው። ስንት አካል እንዳለው ሳታውቅ እንዴት ነው እሱ አንድ አካል የምታመልከው? እንዴት እሱ ነግሮን አላ ቁል ሁወ አላሁ አሐድ አላሁ ሰመድ ብሎ ዘግቶታል። አላህ አንድ ነው፣ አይወልድም አይወለድም ብሏል። ከላስ እሱ ባለኝ ነገር ነው። አዳምጥ። ስንት አካል ነው ብዬ ስጠይቅህ አናውቅም አልከኝ። ስንት አካል ነው የምታመልከው ስለ ደግሞ አንድ አካል አልከኝ። ከማይታወቀው ውስጥ አንድ አካል እንዴት ነው የምታመልከው? እንዴት እሱ ያለኝና የምከተለው። በነገራችን ላይ ደግሞ እንዳታወርደኝ። እኔ በጣም ነፃነት እንዲሰጥ ይፈልጋሉ። በደንብ አድርጌ ማውራት ነው የምፈልገው። እያወራህ እኮ ነው። አላህ ስንት አካል ነው ያለው ስል አይታወቅም አልከኝ። አላህ የሚባለው ኢንቲቲ ስንት አካል እንዳለው አይታወቅም። የምታመልከው ስንት አካል ነው ስል ግን አንድ አካል አልከኝ። አንድ አካል ነው። እኛ አንድ አካል ነው የምናመልከው። አሁን ለምሳሌ አንተ እነዚህ ስላሴዎች አሉ አይደል? በእያንዳንዱ ጆሯቸውን፣ እግራቸውን እያንዳንድ ሌት ነው የምታመልከው። ሶስቶቹን ብለህ ወስነህ ጨርሰሃል። እኛ የአካል ክፍላትን አናጸድቅም። እኛ ፓርቶችን አናጸድቅም። ጆሮ፣ አይን፣ እጅ፣ እግር፣ ባት ምናምን የሚባሉ እኛ እንዳንተ አናጸድቅም። ጆሮ እግዚአብሔር እሰማለሁ የሚል የለም መጽሐፍ ቅዱስ ላይ ይበላ ወይ አላህ የሚበላ እሰማለሁ ካለ እኮ እኛም ያው እሰማለሁ ያለውን እኮ ነው። ክፍለ አካላትን አናጸድቅም ነው። እኛ ክፍለ አካላትን አናጸድቅም። የእኛና የእናንተ ምን አገናኘ? እኛ መጽሐፍ ቅዱስ ለሰው እሰማለሁ ካለ እግዚአብሔር በሙሉ ነው የሚሰማው። ኦኬ፣ መሳሪያ ጆሮ ያስፈልገዋል። ጆሮ ያስፈልገዋል። ስለዚህ ለመስማት ማለት ነው። ስለዚህ ለመስማት ጆሮ ያስፈልገዋል እያልከኝ ነው። ስለዚህ ጆሮ ያስፈልገዋል ለመስማት እያልከኝ ነው። ሚዩት አድርግ። ቆይ አንተ ጆሮ ያስፈልገዋል ለመስማት እያልከኝ ነው። እንዴ የሚሰማው በምንድን ነው? በጆሮ ነው አይደል የሚሰማው? ወይ ደግሞ ምንድን ነው እሱ? እኛ በፓርቶች ፈጣሪ ፋንክሽን ያደርጋል ብለን አናምንም። ገብቶኛል። አሁን እኮ እያልኩ ያለሁት በምንድን ነው የሚሰማው? እሺ እግዚአብሔር እሰማለሁ ካለ በምንድን ነው የሚሰማው? በመሳሪያ አይሰማም እያልኩህ ነው። በምንድን ነው የሚሰማው የሚባለው ለሰው ልጅ ነው። እግዚአብሔር ሰው አይደለም እኮ። በምንድን ነው የሚሰማው? ይሰማል። እሱ ሰሚ ነው። ምንድን ነው የሚሰማበት ተብሎ አይባልም። እሱ ፈጣሪ ፍጡር አደረግከው እንዴ? ለፍጡር ነው። በምንድን ነው የምሰማው ሲባል በጆሮ ይላል። ፍጡር ስለሆነ እኮ አላህ እኛም እኮ ይሰማል ያለ እኛም እኮ አላህ ይሰማል ያለው እንጂ በጆሮ ይሰማል ምናምን እኮ አላለም። እኔ እኮ ችግር የለውም እኮ እሱ። ታዲያ አንተ በጆሮ ነው የሚሰማው በምንድን ነው ብለህ የምታምነው? አንተ እኮ ስለምታጸድቅ ነው። ክፍለ አካላትን ታጸድቃለህ አይደለ? አላህ የተናገረውን በቁርአን የተናገረውን ሙሉ በሙሉ አጸድቃለሁ። ጎበዝ።
ስለዚህ ያጸደቀው ክፍለ አካላት አንዱን አይደሉም አይደለ? እንዴት? ለምሳሌ እጁ እግሩ አይደለም። እጁም ራሱን የቻለ ቅርጽ የራሱን የቻለ መልክ ያለው ከእግሩ የተለየ ነው አይደለ? እኛ ይሄን አልተነገረንም። እጅ እንደዚህ አለ፣ እንዲህ አይነት እግር አለ፣ እንዲህ አይነት እግር አለ የሚል አልተነገረንም። አላህ ያለንን ብቻ በቁርአን የተናገረውን እንቀበላለን። እንደዛ ከሆነ እጁ እግሩ ነው ማለት እንደ እጅ በእኛ በአንተ አሁን እጅ የቱኛው ነው? እጅና እግር ላይ ታታቅም ነት እኛ እናቅም። እጁ እግሩ ነው እኮ እኔ ስለምለይ እጅና እግሬ የተለያየ ቅርጽ የተለያየ አካል ነው። ስለዚህ ያላህም እጅና እግሩ የተለያየ ቅርጽና የተለያየ አካል ነው ወይንስ እጅ ማለት እግር ማለት ነው፣ እግር ማለት እጅ ነው፣ እጅ ማለት ባት ነው፣ ባት ማለት ፊት ነው። ከዛ ወደ ሲንጉላሪቲ ታመጣዋል። ወደ አልተነገረንም፣ ስለሱ አልናቅም። ስለዚህ እዚህ ጋር ትቆማለህ ማለት ነው ከኔ ጋር። ይህንን ካላወቅ አታልፈውም ማለት ይሄ እኮ ምንም መቆም አለመቆም እኮ አለ። እግዚአብሔርም እጅ እንትን የለውም። እግዚአብሔር ኢየሱስ ክርስቶስ ሁሉ ነገር እኮ አለው ካላለ በአይን የታየው የራሱ። ስለዚህ ክርስቶስ በስጋ የተገለጠ እሱ በስጋ የተገለጠ አምላክ ነው አይደል? እሱ ስለዚህ አላህ እንደሱ ነው ብለህ ነው የምታምነው? በእናንተ ራሱ እኮ ይሄ እኮ ነው፣ ምንም የሚለየው ነገር እኮ የለም እያልኩ የእናንተ እንደውም የሚጸዳዳ አላህ ስፐርም ነው የሚለቀው፣ መጸዳዳ ስለማይችል ስፐርሙን ግን ይለቃል። እና አላህ ደግሞ አይደለም ሚዩት አታርጋ በትክክል በነፃነት ስጠኝ። ስትጨማለቁ እንደዚህ ትሆናላችሁ። አይጸዳዳም በነካ ማለት ነው። ስለዚህ በደንብ አስተውሉ። አሁን ወደ ጥሩ ፖይንት መጡ ማለት ነው። ከክርስቶስ ጋር ከመጣችሁ ጥሩ ነው። ክርስቶስ በስጋ የተገለጠ የባሪያውን መልክ የያዘ ነው። የእኛን መልክ የያዘ ነው። በስጋ የተገለጠ ነው። አስቀድሞ ዓለም ሳይፈጠር በስጋ ያለ በስጋ የተገለጠ አደረገ። ካላደረገ የፍጡር ባህሪ ገንዘብ አድርጓል። ስለዚህ ለፍጡር የሚነገሩት እሱ ላይ ያሉ እያልናችሁ ነው። ኦኬ አልሐምዱሊላህ ሶሪ አሌክስ ክርስቲያኖች ለምን እንደሚሉ እኮ አይዶ ነው። አህመዲን ኢድሪስ ካሊድ እንኳን ደህና መጣ። እንኳን ደህና ቆያችሁ። አህመዲን ይቀድማል። አህመዲን ይሰማል? ተናገር። አላህ ስንት አካላት ነው ያሉት? አንድ ጠይቀህ ኮስ ቅድሚያ መልስልኛ። አላህ ስንት አካላት የምታመልከው አላህ ስንት አካላት አሉት? ዝም የምታመልኩት አላህ ስንት አካል አለው? አታውቀውም? ለምን ትፈራለህ? ከኢምራን ጋር ውይይትን አትቀበል። ስንት አካል ተቀበል ከኢምራን ጋር። ዋና አፍሳዘን ገረፉልህ እኮ እስካሁን ድረስ እያለቀሳችሁ ነው። በመጅሊስ እውቅና የሰጣችሁትን አላህ ስንት አካል አለው? ካሊድ ታውቃለህ? ማል እኛ አላህ አንድ ነው ብለን ነው የምናምነው። በምኑ? በሁሉ ነገር። በአካሉ ስንት ነው? አንድ ነው። አንድ አላህ። በዛቱ አንድ ነው። አዎ። ንጽጽር አቆማለሁ። አንድ ማስረጃ ስጠይና ከፍ በልና ንጽጽር አቆማለሁ። አሁን አንበሳ ወርድልሃለሁ። አላህ በአካሉ አንድ ነው የሚል ማስረጃ ስጠኝ። ኦኬ
ቁል ሁወ አላሁ አሐድ አላሁ ሰመድ ይላል ቁርአናችን። አላህ አንድ ነው፣ በእርሱ አላህ አንድ ነው ይላል። በምኑ በሁሉ ነገሩ በቃ ማን ነው ያለህ? ሲጀመር ቁርአን ነው። ቁል ሁወ አላሁ አሐድ ማለት ልስን ቁል ሁወ አላሁ አሐድ ማለት አንድ ነው ማለት ሳይሆን አንዱ ነው። ዋን ኦፍ አንዱ ነው። አንድ በል ፎር ሴክ ኦፍ አርጉመንት ከአንተ ጋር ብስማማ አንድ ነው ብዬ ብስማማ ራሱ በዛት ነው የጠየቁ እንጂ እኔ በባህሪ አይደለም የጠየቁ። በዛቱ ስንት ነው? በአካል በአካልም በምኑም አንድ መሆኑን የምንረዳው ማስረጃ ቁል ሁወ አላሁ ማስረጃ አሐድ በአካል አንድ ነኝ ያለበትን ኤግዛክት ወርድ ሰጠው እኮ። አሳየኝ። ቁል ሁወ አላሁ አንበሳውን አሐድ አውርድልሃለሁ። ይላል። ቁል ሁወ አላሁ አሐድ ይላል። እባክህ በአካል በዛት ሚል አሳየኝ እያልኩ ነው። በዛቴ በአካሌ አንድ ነኝ ያለበትን በዛቴ በአካሌ ብሎ መቼ ምንም የለያየው ነገር የለም። ቁል ሁወ አላሁ አልነገራችሁም? አሐድ አላስተማራችሁም? አለያየም። እሱን ቁርአን ላይ ለያይቷል። ስንት ባህሪ ነው ያለው አላህ? ለያይቷል እንዴ? ስንት ባህሪ ነው ማንም ያለው አላህ? ቁርአን ላይ ለያይተው ስንት ባህሪ ነው ያለው ካለ አላህ? መስረጃ አምጣ። አታውቅማ። ሳታውቅ እንዴት ላስረዳ? ስንት ባህሪ ያለው እኔ አላህ? አውቃለሁ። እሺ በአካል አንድ ነኝ ያለበትን ስጠኝ። ሰጠው እኮ አልቀበልም ካልክ ነው እንጂ ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ አሃድ ወለም ማለት አንድ ነው ማለት ዩለድ አይደለም፣ አንዱ ነው ማለት ነው። ሰውዬ አትጩ። አንድ ነው ማለት ሳይሆን እሱም አንዱ ነው ማለት ነው። ቆስጠንጢኖስ እዚህ ካሉት አንዱ ነው ብንል ሌሎች አሉ ማለት ነው። አንዱ ነው ቆስጠንጢኖስ ንጽጽር ከሚሰሩት አንዱ ነው። ሌሎች አሉ የሚሰሩ፣ እሱ ግን አንዱ ነው። አንዱ ነው ይላል ቁርአን። እንደዛ አላለም። በል እርሱ አላህ አንድ ነው። አንድ ሳይሆን አንዱ ነው። አሃድና ዋህድ ነይ። ስለዚህ የኔ ፖይንት እሺ፣ መልካም። በዛቱ አንድ ነው፣ በአካል አንድ ነው ብለህ ነው የምታምነው? አዎ። እጅ አለ የለውም? እጅ የእኛን አይደለም። እኔ የእኛን ነው ብዬ ጠይቄሃለሁ። ኦኬ። እጅ ተባረከ ለዚህ ቢያዲል ሙልክ ወሁወ አላ ኩል ሸይን ቀዲር ስለሚል አላህ እጅ አለው። ነገር ግን የፍጡር መለኮታዊ እጅ አለው። ቆይ እጅ ዛት ነው አይደለም? ሲፋት ነው አይምን ዛት ነው አይደለም? እጁ አካል ነው አይደለም? ታዲያ አካል ቢሆንሳ የእኛ ነው እንዴ? ቴንኪው። እግርስ የፍጡር ነው አለ የለውም? አልጠየቅኩም። እግርስ አለ የለውም? አለ። ስንት እግር አለው? ስንት ነው ተብሎ ምንም የተነገረ የለም። እጅስ ስንት ነው ያለው? ሁለቱ እጆቹ ቀኝ ነው ብለዋል። በሐዲስ ላይ እንደዛ ብሎ መጥቷል። ስለዚህ ሁለት ቀኝ እጆች አሉት፣ እግር አለው። እነኚህ አካላት ናቸው አይደለ? የኛ አይደሉማ፣ የፍጡራን አይደሉም። የኛ ብዬ አላልኩም። ስለዚህ አላህ ሁለት ቀኝ እጆች አሉት አካል፣ ሁለት እግሮች አይምን እግር አለው አላህ። አንተ የምትስለው አይደለማ። አንተ ምሮት ውስጥ የሳልከው ራስን እየሳልክ ያለው እኔ አላህ ጭንቅላት አለው የለውም? አላህ ጭንቅላት አለው የለውም? እግዚአብሔር ጭንቅላት አለ ወይስ የለውም? እግዚአብሔር መንፈስ ነው። እነኚህ እጅ እግርን የፈጠረ ነው። አለው ወይስ የለውም ነው ጥያቄ። እግዚአብሔር የጭንቅላት ፈጣሪ ነው። በጭንቅላት ክፍል አካል የሚገለጽ አይደለም። ጭንቅላትን የፈጠረ እግዚአብሔር መንፈስ ነው። እግዚአብሔር መንፈስ ነው። አሁን የተጠየቁ መንፈስ ጭንቅላት አለው ወይስ የለም? የጭንቅላት ፈጣሪ ነው። ያንተን ጭንቅላትንም የፈጠረ ቆማጣ ነው ማለት ነው። እግዚአብሔር ቆማጣ ምን አገናኘው? በእነኚህ ባህሪያት አይገለጽም ማለት። ከዚህ ውጭ ልክ አላህን ነው ፕሮፋይል ያደረገው። ባይዘ አላህም በክርስቶስ ለምን ትበሳጫለህ? ከዚህ የተሻለ መልስ የለህም። ጭንቅላትንም እግርንም እጅንም የፈጠረ ነው እግዚአብሔር። ኤኒዌይስ በክፍለ አካላት ስለማይገለጥ መንፈስ ነው ስንል በእነኚህ በክፍለ አካላት ቆይ ተረጋጋ። ዛሬ ንዴታችሁን ዋጥ አድርጉት። እስከ ዛሬ አንድ አካል ነው የምናመልከው ስትሉ የነበረውን እንዴት እንደምናስጠፋችሁ ታያላችሁ ማለት ነው። ሳታውቁ ትወጣላችሁ። ያኛ ያለው ምንድን ነው? ኡስታዙ ካስታወቃችሁ ቆይ ስንት አካል ታመልካለህ ብዬ ጠይቄው አንተ የዘረዘርካቸውን አካል በሙሉ ስንት ናቸው? አንተ የጠቀስካቸው በሙሉ አያውቃቸውም። አሌስ እንደኛ ፍጡር አድርገህ አላህን
እጅና እግር ገጣጥመህለት አንድ ነው ብለህ ካልቆጠርክ በፍጹም አላህ አንድ ሊሆን አይችልም። አንድ ሊሆን አይችልም። አላህ የምትሉት ራሱ ምኑን ነው? እግሩን ነው? እጁን ነው? ምኑን ነው አላህ ብላችሁ የምትጠሩት? አትናደዱ። ቶናቸው በጣም ይናደዳል ልክ ሲመቱ ማለት ነው። አይዟችሁ አይዟችሁ፣ እኔን ብሏል። አይዟችሁ ተረጋጉና የተጠየቃችሁትን ብቻ ትመልሳላችሁ ማለት ነው። አይሻልም? ቆስቴ በመሬት ኳስ በመሬት እያረጋጉ ቀስ ብላችሁ ተረጋጉ። እንደዚህማ ከሆነ ብዙ ትናደዳላችሁ። ከተረጋጋ ቃልና ቆስቴ እንትና አፍራን እንኳን ደህና መጣችሁ ብያለሁ። ሰላም ሰላም ናችሁ? እንዴት አመሻችሁ? ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እፎይ፣ ቆስጤ፣ አፍራን አልሐምዱሊላህ ከስርም ያላችሁት ወንድሞች ሰላም ክርስቶስ ይብዛላችሁ ብያለሁ። እፎይ ጥያቄ አለኝ። መልካም ጥያቄ በኋላ የምንቀበለው አሁን ቶፒኩ ላይ ትቆሙና የምታመልኩት አላህ ስንት አካል አለው? ቀላል ጥያቄ። የምታመልኩት አላህ ስንት አካላት አለው? ኦኬ አብዲ ጥያቄን ተቀበለኝ። ተረጋጋ። አብዲ ዋን ኦኬ። የምታመልኩትም አብዲ ክርስቲያን ነው? ልጠይቅህ ስማ እንጂ ስርዓት ልመዱ። ኦኬ መልካም። ስንት አካል ነው የምታመልኩት? ስንት አካል ነው የምታመልኩት? እኛ ወልድ የአብ የባህሪ ክንዱ፣ የባህሪ ልጁ፣ የባህሪ እጁ ብለን እንጠራለን። የአላህ እጅ ምንድን ነው? እኔ ማለት ይችላለሁ? እጁ እኔ ማለት ይችላለሁ? ፍቃድ አለው ወይ? ማየት ይችላለሁ እጁ? ወይንስ እጁ ማየት ማይችል መስማት ማይችል ነው? ማየት የራሱ ፍቃድ የራሱ ስልጣን አለው ወይ? ወይንስ ከአላህ ጋር ተመሳሳይ ነው? ወይንስ ተቃራኒ ነው? አንዱ አካል ሌላውን አካል ያዘዋል ወይ? እኔ እጄን እንዲህ እንዳደርግ ነርቮች አማካኝነት አካላቶችን ይዘውሩታል፣ ያዙታል። አላህስ እንዴት ነው? የተገጣጠመ ነው ወይ? ለማቆሸሽ ለምን ትታር? ጥያቄን ተቀበለኝና ጥያቄ ልጠይቅ። ለምን ይቆሽሻል? የቆሸሸ ወረድ እኮ የቆሸሸ ስለሆነ ታውቀዋለህ። መልስ። ስንት አካል ነው የምታመልከው? አንድ ነው። ኦኬ። አላህ ስንት አካል ነው ያለው? አንድ ነው። ስንት አካል አለው? ሶስት ልፈልግ ነው እንዳንተ። እጅ አለ የለውም? አለው። እግር አለው የለውም? አለው። ታዲያ አንድ ነው ስትልና እጅና እግሩን ደምረህ እንደኔ ቆጥረኸው ነው? እና አንተ ሁሉንም አካሉ ነው የምታመልከው? ሁሉንም እያንዳንዱ አምላክህን? ምክንያቱም እኔ አምላኬ ከፍጡር ጋር ስለማይመሳሰል እጁ ሲደመር እግሩ ሲደመር እጁ ሲደመር እግሩ ሲደመር ህይወቱ ሲደመር ቃሉ ሲደመር አንድ ብዬ አልቆጥርም። እኔ አሁን ተቀበለኛለሁ ወይስ ለማሳሳት የሚያሳስት ነገር አይደለም። መልስልኝ። አንድ ነው ስትል ምኑን ቆጥረህ ነው አንድ ነው ያልከው? ቆይ አንተ ስንት ነህ? አንድ አይደለ? እኔ አንድ ስባል እጅና እግሬ እንዳለ የተገጣጠመ ስለሆነ እጅ ሌላ ሰው ነው፣ እግርህ ሌላ ሰው ነው አይደለም። እናመሰግናለን። አላህም እንደኔ ነው። እጁ እግሩ ተገጣጥሞ ነው አንድ የተባለው። አንተ ዝም ብለህ የሆነ ስህተት ውስጥ ለመክተት የሰጠውን ኤግዛምፕል አላህ ፍጡር ነው ስንላችሁ፣ አላህ ፍጡር ነው አምሳያም አለው ስንላችሁ ለዚህ ነው። አላህ እጁ እግሩ ፊቱ እነኚህ ተገጣጥመው ነው አንድ የተባለው እያለን ነው። እንዲያ ከሆነ ደግሞ አምሳያ አለው።
በቁጥር አትሊስት እኔም አንድ ነኝ እሱም አንድ ነው። እጁ ማየት አይችልም፣ መስማት አይችልም፣ ፍቃድ የለውም፣ ስልጣን የለውም። እግሩ እጁን አይደለም፣ እጁ እግሩን አይደለም። እንዲያ ከሆነ አዎ እኔና አላህ አንድ ነን እሱም አንድ ነው ሊባል ይችላል። እኛ ምን ታረጋለህ? አላህ ለራሱ የሚገባው እግርና እጅ ነው። የፍጡር ባህሪን እንደሰጣችሁት በደንብ አስተውል። ሁለት እግር ያለው፣ ሁለት ባት ያለው፣ ሁለት እጅ ያለው፣ ግራና ቀኝ ያለው፣ ወገብ ያለው እሱን ደምረህ አንድ ብለህ ከቆጠርከው አዎ ከኔ ጋር የሚመሳሰል ነው። ይሄ ደግሞ የፍጡር ባህሪ ነው። ፋይናይት የሆኑ ቁጥሮችን አስቀምጠን ፍልስፍና ነው ትጓዝ ይሆን ከአበጭ ጓሬ ስታስጠላ አይዞህ ባስጠላም ካላህ እሻላለሁኝ። አላህ ጭንቅላት የለውም። ምን ያህል ጭንቅላት አለኝ? አያት ጭንቅላት አለ። በልባት ምን አይነት አንተ ጭንቅላት ይሆን ከአህያ ራስ አላህ ጭንቅላት አላህ ራስ አለው። ልንገርህ ይኸውልህ አንተ ዝም ብቻ ለመስጠት አንዳንድ ጊዜ ራስህን ታስተምር መልስ ጥያቄ ተቀበል። ለማስተማር ከፈለክ እውነት ለማሳወቅ የምትደረግ ከሆነ ጥያቄ ተቀበል። ታለቅስ ከሆነ ከስር ተማር ነው። መጨረሻ ትመጣለህ። መጨረሻ ላይ ትገባለህ ማለት ነው። እየየ ነው። አምላካቸውን አያውቁትም። ወልድ ክርስቶስ በደንብ አስተውሉ። የአብ ክንዱ፣ የአብ እጁ፣ የአብ ቃሉ፣ ኃይሉ ብለን እናምናለን እኛ። ማን ወልድ ማስረጃ ሳይ አዳምጥ፣ በደንብ አዳምጥ። የባህሪ እስትንፋሱን የባህሪ ህይወቱን ደግሞ መንፈስ ቅዱስ ብለን እናምናለን። ታዲያ ሙስሊሞች እጁን ክንዱን ደምረው ነው እንዴ? ደምረው ነው እንዴ አንድ ብለው የሚቆጥሩልን? እንዲያ ከሆነ ደግሞ አምሳያ አለው ማለት ነው። ኢቭን ቢደምሩትም ደግሞ የእነሱ ዞረስ ፓርቱ ምንድን ነው? አንዱ በአንዱ ህልው አይደሉም። ህልው ካልሆኑ ተነጣጥለው የተቀመጡ ሊሆኑ ይችላሉ ማለት ነው። እግሩ እዛ ጋ ነው፣ ፊቱ እዛ ጋ ነው፣ ጭንቅላት መስረጃ እዛ ጋ ይሆናል፣ ባቱ እዛ ጋ ይሆናል። ከዛስ አንድ ብለህ እንዴት ነው የቆጠርከው ነው የኛ ጥያቄ። የመጣልህ ብቻ ትናገር፣ መስረጃ አሳይ። የእግዚአብሔር ክብር ለማን ተገልጧል? ክርስቶስ በስጋ ተገለጠ። መስረጃ አሳይ። የምኑ ማስረጃ ማሳየት? በደረጃ ሳይ ሰዎቹ እንዲያምኑ። አላህ እጅ አለ የለውም? ወንድማችን አንተ ነህ እኮ እንደዛ የምትለው። አሳይ አለው የለውም ብለህ አለ ብለህ ነው የምታምነው? የለውም ብለህ ነው የምታምነው? ከዛ በፊት አንድ ጥያቄ ልጠይቅህ። ለምንድን ነው አንድ ልጅ ለምታምነው? ልጠይቅህ፣ ስማኝ። ድምፅ ራሱ የሆነ ስግጥ ያለ ሰገጤ ነው። ሰልጠን ያለ ቋንቋ ራሱ እንትን ራሱ ቶኑ ራሱ ያስጠላል። በደንብ አስተውል። የምትከተለው አላህ ስንት አካል አለው? ስንት አካል አለው? ለምንድን ነው ክርስቲያን ልጅ ገና ንክር ነህ? በእናትህ ልክ እንዳላ ነው አነጋገርህ። ሰልጥኑ እንጂ የምታመልከውን አላህ ንገረኝ። ስንት ነው የምታመልከው አምላክህ እያልኩት ለምንድን ነው ክርስቲያን ልጅ ሲወለድ የሚጠመቀው ሊለኝ ነው እኮ። አላህ ተበታትኖብን ለመሰብሰብ ተቸግረናል። እባካችሁ አላህን ሰብሰብ አድርጉልንና ደምሩልን። ወይ ነው አንድ ነው ስትሉን ደምሩልን። አንድ ሲደመር አንድ የምትሉትን አሁን እኛ እንስማማለን። እግሩ ሲደመር፣ እጁ ሲደመር፣ ባቱ ሲደመር እንደዛ ነው አንድ ያላችሁት። እናመሰግናለን። አላህ አምሳያ አለው፣ እንደኛ የሚቆጠር ነው። ፋይናይት ነው ማለት ነው። ግራ ቀኝ ያለው፣ ፊት ኋላ ያለው፣ ላይታች ያለው። ይሄ ደግሞ አት ሴም ታይም ፋይናይት እና ኢንፋይናይት ሊሆን አይችልም። ሎው ኦፍ ኮንትራዲክሽንን ይጥሳል፣ እንትን ይላል ማለት ነው። ኮንትራዲክት ያደርጋል ከራሱ ጋር። አት ሴም ታይም ፋይናይትም ኢንፋይናይትም ሊሆን ስለማይችል ማለት ነው። ፋይናይት ከሆነ ደግሞ ይሄ ፍጡር ነው። በፓርቶች የተዋቀረ ለሆኑ በፓርቶች የተዋቀረ ከሆነና የሚካበብ ከሆነ ፋይናይት ከሆነ እሱ ደግሞ ለሰፓሬሽን ክፍተት እንትን ይፈጥራል ማለት ነው፣ በር ይከፍታል። ስለዚህ እሱ ደግሞ በቀላሉ የሚታይ ነው። ይሄ የሚሄድ የሚመጣ ነው። ለአደጋ በቀላሉ የሚጋለጽ ነው። ለአደጋ የሚጋለጹ ነገሮች በሙሉ ደግሞ በቀላሉ
እንትም የሆኑ ናቸው፣ የሚነጣጠሉ ናቸው። እነሱ ደግሞ የፍጡራን ባህሪ ናቸው። ፍጡር ነው ይሄ የምታመልኩ ፍጡር ነው። እነኛ ፓርቶቹ ግራና ቀኝ ካለው በደንብ አስተውሉ። ግራና ቀኝ እጅ ካለው ፍጡር ነው እያልናችሁ ነው። እኛ ተደምረው እንደዚህ ካልሆኑ ግራና ቀኝ ተብሎ ደግሞ ሊነገር አይችልም። እዛ ጋር ውጭ ያለ ከሆነ እንዴት ነው ግራና ቀኝ ያላችሁት? የምትደምሩት ከሆነ ደግሞ እያመለካችሁት ያላችሁት ሊትራሊ ፍጡር ነው፣ ፈጣሪና አይደለም ማለት ነው። አቡ ሙዓዝ እንኳን ደህና መጣ። መልካም። የአላህ አካላት ስንት ናቸው? ስንት ናቸው አይባልም። ይታወቃሉ? ማን ጠየቀ ይህን ጥያቄ? ማን ቀደመ በዚህ ጥያቄ? እኔ ቀድሜ ጠየቅኩኝ። አይ አንተ ምንም ሚዛን ላይ አትቀመጥም። በኋላ የተከፈተውን አንድ ነበረ ሚዛን ላይ የማተቀመጥ ከዚህ በፊት ማንም አልጠየቀህም ማለት እኔ አልጠየቀህም ማለት አይደለም። ሰሃባዎች ይህን ጥያቄ አልጠየቁም። የኛ ቀደም ሰሃባዎችማ ዝም ብለው መሐመድ የነገራቸውን ተረት ተረት የሚያዳምጡ ናቸው። እኔ ደግሞ ያንን ተረት ተረት ማዳመጥ። ስለዚህ እኛ የተነገረንን እንጂ ያልተነገረንን ተፈላፍለን እንደርስም። አቅላችን አይምሯችን ትንሽ ነው፣ ጠባብ ነች። የሰው ልጅ ነን፣ አንችልም። በፈጣሪ ነገር ተመራመን ስለማንችል አንጠይቅም። ምን ያደርግልናል? አላህ መላሰን ዝም ማለት እኔ ይገርመኛል። አጃይብ ነው የአላህ ስራ። ምንም አጃይብ አይደለም፣ ስለሌለ ነው። ፍጡር ነው እያልኩ እኮ ነው። አንተ የምትጠቅሰው አይደለም ፍጡር ስለሆነ ምን ይላል መሰል አላህ በቁርአን ውስጥ ወለቀድ ኸለቅና ልኢንሳነ ሚን ኑጥፈትን ፈኢዛ ሁወ ኸሲሙን። ከዛ ከፈሳሽ ከሆነ ከስፐርም ፈጠርኩ ይላል። ከስፐርም ፈጠር ነው። ከዛ በጣም ግልጽ የሆነ ተከራካሪ ሆነ። አሁን ተከራክረ ፈጣሪህን ተከራክረ ትመጣለህ። አታፍርም? አላሁ ሙስተዓን። አታቻኩልኝ ብሏል እኮ ካለ ሲፈጥር ሰው ቸኳይ ሆኖ ፈጠር ነው ይላል። አታቻኩልኝ ይላል አላህ ሲፈጥር። እኔ ፈጣሪ ሰሃባዎቹ ስንት አካል እንደሚያመልኩ አላወቁም ማለት እኔ አልጠይቅም። እነሱ አላወቁም ማለት እኔ ዝም እላለሁ ማለት አይደለም። ውጪ ሰሃባዎቹ ይህንን ዝምታ ማለታቸው አለማወቃቸው ይህን ነገር ለእኔ ማስረጃ አይሆንም ማለት ነው። ከአንተ በፊት የመጡት እነሱ ይሄ ነገር የሚጠቅማቸው ቢሆን ኖሮ ይጠይቁ ነበር ያኔ ማለት ነው። ስለዚህ ስላልጠቀማቸው አላህን በተነገራቸው አምልከውት አልፈዋል፣ ሞተዋል። ስለዚህ አንተ መጥተሃል። እነሱ ያልቀደመው ነገር ምን አደረገልሃል? አንተ ለምን ጠይቃለህ? በጊዜው እነሱ ምንም ስለማያውቁ እኮ ነው ዝም ብለው የተከተሉት። አንተ በደንብ ስላወቀ ስልጣኔ ገብቶሃል። በጣም ከፈጣሪ በላይ ያውቃል። እኔማ ከፈጣሪ በላይ አውቃለሁ ብዬ አላልኩም፣ ግን ከአላህ በላይ አውቃለሁ። አላህ ማን ነው? አላህን ታውቀዋለህ? ለመሆን በሚገባ አውቀዋለሁ። አንተ እኮ አላህ የፈጠረውን ፍጥረት እኮ የምታመልከው። አላህ የፈጠረውን ፍጥረት እኮ ኢየሱስ ነው የምታመልከው። ጭንቅላት ሳይኖረው የፈጠረ ይለኛል። እኔ አልፈጠረኝም፣ ማንንም አልፈጠረም። አላህ እግርና ባት እንዴት ነው ሰው ፈጥሮ የሚያውቀው? ወዳጃችን ጭንቅላት ሳይኖረው እጅና እግር ባት ማንን ፈጥሮ ያውቃል? ባትና እግር ማንም ፈጥሮ አያውቅም። ሮጦ ነው የሚያውቀው። እግር ለሩጫ እንጂ ለመፍጠር አይደለም። ወደ ቶፒኩ እንመለስ። እችን ብቻ መልስልኝ። እችን ብቻ መልስልኝ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ክፈት። አሁን እሱም ብቻ መልስልኝና ከዛ የጠየከኝን መልስልሃለሁ። ቶሎ በል። ዮሐንስ 20 ምዕራፍ 20 ቁጥር 17 ምን እሱ አላህ ነው ብለህ ታምናለህ? አላህ ነው ብለህ ታምናለህ? አላህ ነው ብለህ ታምናለህ? አንብበው። ክፈት። አላህ ነው ብለህ ታምናለህ? መጀመሪያ ከፍተህ አንብበው። ይጠቅመሃል? እሱ እስልምናን ይጠቅመሃል? ከፍተህ አንብበው። መጀመሪያ ከፍተህ አንብበውና ጥያቄ ጠይቀኝ እኮ። ክፍሉን ታምንበታለህ ወይ? እኔ ሙሉውን ከቁጥር 1 ጀምሮ እስከ 20 17 ድረስ አምንበታለሁ ወይ? አንተ የምታመልከው ሰው እንደሆነ ነው የሚያስረዳው። አምላክ ያለውን አንተ የተፈጠረውን ተጸንጾ 9 ወር እንዳንተ በመጀመሪያ ደረጃ አዳምጣ። ስለዚህ እሱን ከፍተህ አንብበህ የሚገባ መልስ መልሰልኝ፣ ከዛ መልስልሃለሁ።
መልስልኝ። ክፈትለት፣ አንተ መልስልኝ። ትጠይቃለህ፣ እኔም እጠይቅህ። እስኪ መልስልኝ። እሺ ይኸው እፎያቸው ክፈትለት። ምንም አያውቅም፣ ዝም ብሎ ሴጋም ተረጋጋ፣ እሰጥሃለሁ። ኤኒዌይስ እያሳየህ እኮ ነው የምትሰራው። በቪዲዮ እያሳየህ ነው አንተ የምትሰራው። በቪዲዮ ታሳይ ነበር እኮ። አዳምጠህ አሳያለሁ፣ ችግር የለውም። ኤኒዌይስ ዮሐንስ ወንጌል ምዕራፍ 20 ላይ ክርስቶስ ሙስሊሞች ይህንን ጥቅስ ሲጠቅሱ አዳምጥ፣ ተረጋጋ። ጭንቅላት የሌለውን ስትከተሉ እኮ እንደዚህ ነው የምትሆኑት። ለምን ማትረጋጋው? ወደ አምላኬ ላድርጋል። ፕሊስ አዳምጥ። እሺ ኦራይት፣ ከኋላ ጀምሮ ሙሉን እናንተ አንብቡት። ሁለት መላእክትም በመቃብሩ በር ላይ ያገኛሉ። ነጭ ልብስ ለብሰው የኢየሱስ ስጋ ተኝቶበት በነበረው አንዱ በራስጌ ሌላውም በግርጌ ተቀምጦ አዩት። ከፍ አድርገው። እርሱም አንቺ ሴት ለምን ታለቅሻለሽ አላት። እርሷም ጌታዬ ነው ወስደውታል፣ ወዴትም እንዳኖሩት አላውቅም አለች። በጊዜው የነበሩ ጌታቸው እንደሆነ አምላካቸው እንደሆነ የሚናገር ክፍል ነው። ይህንንም ብላ ወደ ኋላ ዞር ስትል ኢየሱስ ቆሞ አየችው። ኢየሱስም እንደሆነ አወቀች። ኢየሱስም አንቺ ሴት ስለምን ታለቅሻለሽ ብሎ ጠየቀ። ማንንስ ትፈልጊያለሽ አላት። እርሷም የአታክልት ጠባቂው መልእክተኛ መስሏት ጌታ ሆይ አንተ ወስደኸው እንደሆነ ወዴት እንዳኖረው ንገረኝ፣ እኔም ወስደዋለሁ አለችው። ኢየሱስም ማርያም አላት። እርሷም ዞር ብላ በዕብራይስጥ ረቡኒ አለችው። ትርጓሜውም መምህር ሆይ ማለት ነው። ኢየሱስም ገና ወደ አባቴ ከፍ አድርገው። ኢየሱስም ገና ወደ አባቴ አላረግኩምና አትንኪኝ። ወደማ ወደ አባቴ። ወደማ አቡ ማዝ ወደ ማን ይላል? ወደ ማን ይላል? ስታክ። ምክንያቱም አቡ ሙዓዝ የሚያምነው አላህ ልጅ የለውም ብሎ ነው የሚያምነው። ይህንን እንዲል ደግሞ ያደረገው ማን የነገረው? ዳቢሎስ፣ ጅኒዎች ማለት ነው። ስለዚህ አንተ አባት ያለውን አባት ያለውን ነው ማምነው። ስለዚህ አንተ ሰው ነው የምታመልከው። ዞሮ ዞሮ ሰው አዳምጥ። ቆይ ጭንቅላት የሌለው እኮ ታመልካለህ። ስለዚህ በደንብ ተረጋጋሚ። ሰው ነው የምታመልከው አንተ ሰው ነው የምታመልከው። ጭንቅላት የሌለው ጣዖት እያመለክ እኮ ነው። እኔ ለምንድን ነው የማትረጋጋው? ትንሽ ታገስ። ጭንቅላት የሌለው እኮ የምታመልከው ለመሆኑ ማስረጃ አምጣ። እሺ አመጣልሃለሁ። ጭንቅላት የሌለው የመሆኑ እሺ፣ ጭንቅላት አለው ብለህ የምታምነው አላህ ጭንቅላት አለው? ጭንቅላት የሌለው ብለሃል። አለውና የሌለው ይለያያል። እኔ አለውም የለውም ልበል። ጭንቅላት አለው የሚል መረጃ ስጠኝ። ጭንቅላት አለው የሚል ስጠኝ። አለውም የለውም ጭንቅላት አለው የሚል ስጠኝ። እኔ ምንም ልበል። ጭንቅላት አለው የሚል ስጠኝ። ጭንቅላት አለው የሚል ስጠኝ። የለውም ያልከውን ማስረጃ አምጣ። የለውም ያልከውን ማስረጃ አምጣ። መልካም። ቁርአን ግልጽና የተብራራ ነው አይደለም? ቁርአን ግልጽና የተብራራ ነው። የለውም ሹፍ ጭንቅላት የሌለው ታመልካለህ አልክኛ። ስለዚህ ጭንቅላት የሌለው መሆኑን አምጣ። እስቲ አንተ ድፈርና አላህ እጅ አለው አላህ ጭንቅላትም አለው በል። ጭንቅላት የለውም ብለሃል። አምጣ ማስረጃ። ምንድን ነው የምታምጣው? እያሳመንኩ ነው። ራስህን ተረጋጋ። አላህ እጅ አለው ብለህ ታምናለህ። አላህ ጭንቅላት አለው በል። አላህ ጭንቅላት አለው በል። አላህ ጭንቅላት አለው በል። አንተ ጭንቅላት አለው በል። አላህ ጭንቅላት አለው በል። የለውም አልካ። ማስረጃ አላህ ጭንቅላት አለው በል። አላህ ጭንቅላት አለው በል። አለለም ማስረጃ አምጣ። በቃ በደንብ እንደሰማችሁት አላህ ጭንቅላት አለው በል። አዳምጥ። ልሰጥህ ነው። የለውም አልካ። ልሰጥህ ነው። አምጣ ማስረጃ። ልሰጥህ ነው። ሚዩት አድርግ። አላህ ጭንቅላት አለው ወይ ብዬ ጠየቅኩት። አለው ትላለህ በል ስለው አልልም ብሏል። አላህ ጭንቅላት አለው በል ስለው አልልም። ምን አላህ ጭንቅላት አለው በል ሲባል አልልም ብሏል። እናመሰግናለን። አላህ እጅ ያለው ትላለህ አትልም? አላህ እጅ ያለው ትላለህ አትልም? አለው። አላህ እጅ አለው። ጎበዝ። ማስረጃ ልስጥህ። አላህ እግር አለው የለውም? አለው። ማስረጃ ልስጥህ። አላህ ጭንቅላት አለው በል እስቲ። አለለምም የለውም አለውም አለለም። ግን የለው ሰምታችኋል። አላህ እግር አለው ወይ ሲባል አለው። አላህ እጅ አለው ወይ? አለው። አላህ ጭንቅላት አለው በል። አልልም። በቃ ሹፍ። ምክንያቱም አንተ ጭንቅላት እንደማመጥ
አንተ ጭንቅላት የሌለው ነው የምታመልከው አልከኝ። ምክንያቱም የለውም እያልከኝ በአለው በልስባ እንደሌለው በምን አለለም ማለት ነው። የለው ማለት እኮ ይለያያል። አለውም ማለት አለለምም ማለት ይለያያል። የለውም ማለት አለለምም ማለት ይለያያል። ስለዚህ አንተ ጭንቅላት የሌለውን ታመልካለህ አልክ። ስለዚህ አምጣ ማስረጃ። የለውም ለማለቱ ማስረጃ አምጣ። ይሄን ማስረጃ ካመጣ ይሄው ወደ አንተ እምነት እመጣለሁ። አለው አለለም እመጣለሁ። የለውም አለለም አልከኝ። የለውም አልክ እኮ አንተ ጭንቅላት የሌለውን አምላክ እኮ የምታመልከው አልክ። እኔ ልስር መልካም። እሺ አለው ስትል ተነግሮህ ነው አይደል? አለው ያልከን አያና እጅ አላህ እንዳለ ነግሮናል። አዳምን ስማ፣ አዳምን ኸለቅቱሁ ቢየደይ አለ፣ በእጆቼ ፈጠርኩት አለ። ስለዚህ እጅ አለው። መልካም እጅ አለው እግር አለው ብሎ ነግሮናል። ጭንቅላት አለው ወይ በል ሲባል አለው ብሎ ልስጥ ነው ማስረጃ። ሚውታል ሱራ 10 61 አንዴ ክፈትልኝ። አንብበው። መልካም ሱራ 10 ቁጥር 61 እንዲህ ይላል፣ መሐመድ በማንኛውም ነገር ላይ አትሆንም፣ መሐመድ ሆይ በማንኛውም ነገር ላይ አትሆንም፣ ከእርሱም ቁርአን አታነብም፣ ማንኛውም ስራም አንተም ሰዎችም አትሰሩም፣ በገባችሁበት ጊዜ በእናንተ ላይ ተጠባባቂዎች ብንሆን እንጂ በምድር ሆነ በሰማይ የብናኝ ክብደት ያክል ከጌታ እውቀት አይቀርም፣ ከዚያም ያነሰ የተለቀም የለም፣ በግልጹ መጽሐፍ ውስጥ የተጻፈ ቢሆን እንጂ። በደንብ አስተውሉ። ከሰማይ ከምድር እያንዳንዱ ከጌታ እውቀት ማድረቅም እያንዳንዱም ደግሞ የብናኝ ክብደት ያህል አዳምጥ የብናኝ አዳምጥ መረጃ ጠየከናል። አዳምጠኛ የብናኝ ክብደት ያህል ብትሆን እንኳን እያንዳንዱ ተገልጿል አለ። ያላ ጭንቅላት የብናኝ ክብደት እንኳን ያህል አይጠቅምም ማለት ነው። ይጠቅማል ካለን ተገልጿል። ያላ ጭንቅላት ስላልተገለጸ ስለሌለ አይጠቅምም ማለት ነው። የለም ያሌለው ነገር ነው። አንተ ነው ያልከው። ይሄው ምን አይደለም ያልኩት። የብናኝ ክብደት ያላት እንኳን ብትሆን እያንዳንዱ ነገር ምን ተብሏል? በግልጽ መጽሐፍ ውስጥ የተጻፈ ምን ቢል የተጻፈ ቢሆን እንጂ የለም ሌላ ይቀረ ያልተጻፈ የለም። የብናኝ ክብደት ያህል እንኳን ብትሆን አረብኛ ነው አረብኛ አምጣ። እኔን አታስረዳኝ። መልሼ በዚሁ ክፍል መታለሁ። ቀጥል። እሺ ይሄ ስለምንድን ነው የሚያወራው? ስለምን ነው የሚያወራው? ወማ ተኩኑ ፊ ሸእን ወማ ተትሉ ሚንሁ ሚን ቁርአን ወላ ተዕመሉነ ሚን ዐመሊን ኢላ ኩና ዐለይኩም ሹሁደን ኢዝ ቱፊዱን። አንድም ቁርአንን አታነቡም፣ እንደገና ደግሞ ምንም አይነት ስራ አሰሩም እኛ በእናንተ ላይ ብናቅ እንጂ ብሎ አላህ ይላል። በምድርም አሁን የጠቀስከው ነው፣ በአማርኛ የጠቀስከው ማለት ነው። ስለዚህ ይሄ ስለምንድን ነው አንብብና ተርጉም። የጠቀስከው ነው አንተ ያልከው ነው ሳይሆን ተርጉም። ለምንድን አረብኛ ይሆንልኝ ያልከው? ባደ እሺ ወማ ያዕዘቡ ዐን ረቢከ ሚን ሚስቃሊ ዘረትን ወላ ፊ ሰማ ወላ አስገረ ሚን ዛሊከ ወላ አክበረ ኢላ ፊ ኪታቢን ሙቢን። አንድችም ነገር በምድር ከጎመን ዘር ያነሰ እንኳን ቢሆን ከዛም ያነሰ ነገር ቢሆን እንኳን በቁርአን ግልጽ ቢሆን እንጂ በዛ ኪታብ ግልጽ ቢሆን እንጂ ቢጻፍ እንጂ ነው። ስለዚህ ስለምንድን ነው? ስለ መክሉቅ ነው? ስለ ኻልቅ ነው? ይህን አብራራለኝ አንተ። ቆይ አስበላ እንዴ! ምን ለማለት ነው የፈለግከው? አዳምጥ። ስለዚህ ያላ ጭንቅላት የጎመን ዘሪያን ያህል ራሱ ጥቅም የለውም ክብደትም የለውም ካላልከም በስተቀር ያላ ጭንቅላት የብናኝ ያህል ጥቅም የለውም ካላልከም በስተቀር እንደዚህ የሚል ነገር አለ? ኧረ በእናትህ አዳምጥ። በግልጹ መጽሐፍ ውስጥ የተጻፈው ስለ አላህም ነው የተጻፈው፣ ስለ ሌሎች ነገርም ተጽፏል። በመጽሐፍ ውስጥ የተጻፉት ስለሚበላ ነገር ብቻ አይደለም፣ ስለ ወሲብ ብቻ አይደለም፣ ስለ አላህም ተጽፏል። ስለዚህ እያንዳንዱ ብናኝ ክብደት ስንት አይነት
ፕሊስ አዳምጥ። ቆይ አዳምጥ። ቁርአን ብቻ ነው? እሺ ክታብ ስንት አይነት ክታብ አለ? እሺ ግልጹ መጽሐፍ ከቁርአን ውጪ ምንድን ነው? ለውሐል መሕፉዝ የሚባል ነገር አለ አይደለም? فهو عنده فوق العرش አይደለም። እንደዛ ነው። አይደለም። ሙሐመድ አዳምጥ እባክህ። ለውሐል መሕፉዝ ያለን ነው ሙሐመድ። ፕሊስ አዳምጥ። ሙሐመድ የሚያነበው ለውሐል መሕፉዝ ላይ ያለን ቁርአን ነው። ምን አይነት ማን ልታታልል ትሞክራለህ? ስለ ሙሐመድ የሚወራ ክፍል ላይ ለውሐል መሕፉዝ ይለኛል። ሱራ 11 ቁጥር 1 እና እንዲክፈተው ሱራ 12 112 እና እንዲክፈተው። ግልጹ መጽሐፍ ማን እንደሆነ ላሳየህ። ተረጋጋ። ቆይ ፈስርላለሁ እኔ ቁርአን በቁርአን 11 1 ይኸው ኦኬ አሊፍ ላር ምናምን ቁርአን አንቀጾቹ በጥንካሬና የተሰካኩ ከዚያም የተዘረዘሩ የሆነ መጽሐፍ ነው። ጥበበኛ ውስጥ አዋቂ ከሆነው ዘንድ ምን ያለ ነው? የተወረደ ነው። አሁን የተዘረዘረ የተገለጠው ቁርአን ምንድን ነው? የወረደው ነው እንጂ ምን እንዴት አዳምጣለሁ? አዳምጠኝ። እሺ አሁን ጭንቅላት አለው የሚል ትሰጠኛለህ? ጭንቅላት አለው የሚል ትሰጠኛለህ? ጭንቅላት እንዳለው የምትጠየቀው ጥያቄ ምንም እኮ ለውሐል መሕፉዝ ነው ትለኛለህ። የተዘረዘረ ግልጽ የሆነ የወረደ መጽሐፍ እያለህ ሌላ ልታመልጥ ትሞክራለህ። ግን አላህ ጭንቅላት የለውም የሚል ነገር አምጣ። አላህ ጭንቅላት የለውም የሚል ነገር አምጣ። እሺ አምጣ። የአላህ ጭንቅላት የብናኝ ያህል ይጠቅማል አይጠቅምም? ጭንቅላት አለው የሚባል ነገር አለ? አይተሃል? ከብናኝ አንሳለሁ ያለው አምጫ መጀመሪያ አምጣ። አመጣውልህ እኮ የብናኝ ክብደት እንኳን የሆነች ሳታመጣ እንዴት ከብናኝ ጋር ምነገረኛው? ኧረ ተው። በመጀመሪያ ደረጃ አታውቅም ማለት ነው። የሌለ ነገር አምጣ ተብሎ ሰው አይጠየቅም። በእናትህ ፕሊስ ፓኒክ አታደርግ። የሌለ ነገር አምጣ ተብሎ አይጠየቅም። የሌለ ነገር አምጣ ተብሎ ሰው አይጠየቅም። ይሄ ሰውዬ አያውቅም ማለት ነው። ያለ ነገር ነው አምጣ ተብሎ የሚጠየቀው። ለሌለ ነገር ማስረጃ አይጠየቅም። አለ ካልክ ማስረጃ ታመጣለህ። አለ ብለህ ታምናለህ። አለ ብለህ ታምናለህ። ጭንቅላት አለው። ጭንቅላት አለው። ጭንቅላት አለው። ስማ ጭንቅላት አለው። የለውም አልካ መጀመሪያ። በቃ ምክንያቱም የሌለ ነገር ላይ ማስረጃ አይጠየቅም። በመጀመሪያ ደረጃ ሎክ ለሌለ ነገር ማስረጃ አትጠይቀኝም። የለማ ኦልሬዲ። ቁርአኑ ግን ምን ብሏል? የብናኝ ክብደት ያህል እንኳን ብትሆን ሁሉ ነገር ተዘርዝሯል፣ ተገልጿል ብሏል። ጭንቅላቱ ከሌለ ታልተገለጸ የለውም ማለት ነው። ሁሉ ነገር ምንም አልቀረም፣ ሁሉም ተገልጿል ከተባለ ስላላ ሁሉ ነገር ከተዘረዘረ ሁሉም ተገልጿል። ብናኝ ክብደት ያህል እንኳን አልተውንም፣ ሁሉም ተገልጿል ከተባለ የለም ማለት ነው። ያላ ጭንቅላት ስለሌለው ነው ያልተዘረዘረው። ቢኖረው ይዘረዘር ነበር። እጅ አለው ወይ? አዎ አለው አለ። እግር አለው ወይ? አዎ አለው አለ። ጭንቅላት አለው ሲባል አልልም ማለት። ስለዚህ ለምን ትሞግተኛለህ? አመዲን አለው ጭንቅላት አለው ብለህ ታምናለህ? አንድ ጥያቄ ልጠይቅህ ብዬህ ነበር። መልስልኝ። ጥያቄ መጨረሻ ነው የምጠይቀው። አሁን ቶፒኩ ላይ መልስልኝ። አሁን ቶፒኩ ላይ ቅድሚያ ጭንቅላት አለው አላ ብለህ ታምናለህ? እሺ አካላቶቹ የተገጣጠሙ ናቸው። መልስልህ። አካላቶቹ የተገጣጠሙ ናቸው ብለህ ታምናለህ? እሱ አላህ ብቻ ነው የማያውቀው። እሺ የተበታተኑ ናቸው ብለህ ታምናለህ? እሱም አላህ ብቻ ነው የሚያውቀው። እኔ አላውቅም። ታዲያ ምንድን ነው የምታውቀው? ሁሉን አላህ ነው የሚያውቀው ብለህ ስለ አላህ ምንድን ነው የምታውቀው? ነገር የፈጠረው እሱ ነው። ሁሉ ነገር የፈጠረው መፍጠሩንስ በምን ታውቃለህ? አላህ ነው በቁርአን ገልጿል። ምን ብሎ? ሁሉም ነገር እንደፈጠረ ገልጿል በቁርአን። ኦኬ ስንት ሆኖ ነው የፈጠረው? ምን ስንት ሆኖ ነው የፈጠረው? ስንት ሆኖ ነው የፈጠረው? ስንት ሆኖ ነው የፈጠረው? እኔ አላውቅም። የሚያውቅ ከኢምራን ጋር ለምን አትወያይ?
መምህርን እኮ የእሱንም መምህር ገረፍኩ። ሳምንት ገረፍኩላችሁ እኮ መምህራችሁን። እስካሁን እያለቀሳችሁ ነው። የእሱንም መምህር ቃል አለለት። ቃልን ለምን ትሸሻለህ በለው ይድን። በነገራችን ላይ ለምን አይጠሩልኝም? ያ በጣም በርካታ ቪዲዮ የዋሸባቸዋለ ቪዲዮ ሰርቼበታለሁ። ቤቱ ድረስ ሄጄም ልወያይ ብዬዋለሁ። ሌላ ቦታም አግኝቼው እምቢ ብሎ ጥሎኝ ሄዷል። እና የውይይት ፍላጎት ካለው ፕሊስ ንገሩልኝና ይዛችሁት ነው። በፈለገው ሰዓት ልወያዩ ዝግጁ ነኝ። በተለይም በክርስቶስ አምላክነትና በአላህ አምላክነት ስልከኝ ለምን ቪዲዮ አትሰራ? ከኢምራን ጋር ሰራውኝ እኮ ከመስራትም አልፌ የቤቱ ድረስ ሄድኩኝ፣ አገኘሁት። የሆነ ቤት ላይም አግኝቼው አንድ ጽሑፍ አንብበህልኝ እኔ ንጽጽር አቆማለሁ ብዬው ጥሎ ነው ሄደው። ስለዚህ ይዘህልኝ ናሽ። አይሄድም አንተ እርጥብ እርጥብ ነው ዛሬ ደግሞ እየገቡ ያሉት። አንተ ስግጥ ያሉ ገጠሪዎች ንግግራቸው ራሱ ሲያስጠላ፣ ቋንቋቸው ራሱ ሶሪ ስምሩ ሰላም ናችሁ? እዚህ ጋር ያላችሁ ቤተሰብ መስጋና እንደምን አለ? ኦኬ አልሐምዱሊላህ። እኔ በኢየሱስ ዙሪያ ልጠይቃችሁ ነበር የመጣሁት። ጥያቄ በኋላ ላይ የምንቀበለው አሁን ቶፒኩ ላይ ምንድን ነው የምታስተናግዱት? ትንሽ ቆየት ብለን ጥያቄ እንቀበላለን። አላህ አካላቶች አሉት ብለህ ታምናለህ? እሱን አስተማሪዎችን ጠይቅ። እኔ ልጠይቅ ነው የመጣሁት፣ ልመልስ አይደለም። የምታመልከው አካል አለው የለውም? በአማርኛ እኮ ነው እያወራለሁ። እኔ አልተማርኩም፣ ልማር ነው የመጣሁት ነው ጥያቄ ማልሴ። ከሚሉት አድርገህ በቃ ጥያቄ በኋላ ላይ አልኩ። ማሜ ያለህን አካላት ዛሬ መናገር ላልፈለጉበት ምክንያት ምንድን ነው? ትሰማለህ? ሙስሊም? ሙስሊም ነኝ። አላህ ዛቶች አሉት ብለህ ታምናለህ? ምን አልክ? አላህ ዛት አለው ብለህ ታምናለህ? ዛት አምናለሁ። ስንት አካል ነው ያለው? አካል የሚለውን አላጸድቅም። ምንድነው ምን ማለት ነው? ስጠይቅ የነበረው መጀመሪያ ጥያቄ አላህ ጭንቅላት አለው ወይ እያልክ ነበር። እዛ ላይ ነው አሁን ያመጣቴ። አለው ነው የለውም ብለህ የምታምነው? እሺ ጭንቅላት ማለት ምን ማለት ነው? መጀመሪያ እሱ እንረዳ። ጭንቅላት ማለት ጭንቅላት ነው። አይ በደንብ ግለጸው። አሁንም አልገለጽከውም። እጅ ያልሆነ እግር ያልሆነ ማለት ነው። አይደለም። እጅ ያለው አለ? እጅ ያለው አለ? አይደለም። አሁንም ጭንቅላት የሚለውን አልተረዳም። እንደሱ አይደለም። ቆይ አላህ እጅ ያለው? ጥያቄው መጀመሪያ ጠየቀው ላይ ቆም። ወደዚህ አትሄድ። መጀመሪያ ጭንቅላትን ለማወቅ እጅን ማወቅ እጅና ጭንቅላት መለያየት አለባቸው። እንደኔ አንተ እጅ አለው አላህ ብለህ ታምናለህ? አይ አይደለም። ጭንቅላትን ለማወቅ እጅን ማወቅ እንትን አያስብም። በምንኛ ነው አንተ የተማርከው? ጠየቅኩህ። አላህ እጅ አለው ብለህ ታምናለህ ወይ? ጭንቅላትን ለማወቅ እጅን መኖር አለበት የሚል የተለያየ ነው የተማርከው? እኔ ጠየቅኩህ። እጅ አለው ብለህ ታምናለህ ወይ? ጥያቄን መጀመሪያውን ጥያቄ ላይ ቆም አልኩህ። ወንድ ከሆንክ አሁን መቀጠል ትችላለህ። በዛ ላይ ሚዩት አድርግና፣ ስለዚህ እጅ ከጭንቅላት ካልተለየ ጭንቅላትንም እጅ ብለን ልንጠራ እንችላለን። አዳምጥ። ኔሚንጎች የመጡት የአካላት ልዩነት ላይ ስለሆነ እግርንም ከፋንክሽኑ አንጻር ስለሆነ የጠራ ነው። እግርንም እጅ ብለን ልንጠራው ጭንቅላትን ብለን ልንጠራው እንችላለን ማለት ነው። አይ እኔ እውነት ለመናገር ማለት ነው ጭንቅላት የሚለውን አንተ በደንብ አድርገህ ከነገርከኝ ማለት ነው መልሱን እኔ እሰጥሃለሁ ከቁርአን ላይ ማለት ነው።
አለው ቆይ እጅ አለው የለውም? ቅድሚያ አላህ ምን እንዳለው ሳላውቅ እምነትን ሳላውቅ ለምን ጠይቃለሁ? ጭንቅላት እጅ አለው ብዬ አምናለሁ። ምንድን ነው ያለው? እጆች አሉኝ ብሎ ራሱ በራሱ እሱ ተናግሯል። እጅ ምን እንደሆነ አብራራልኝ። አሁን እጅ አብራራልኝ። አይ እጅ የሚለው ብቻ ነው እንደመጣ ማቀው እንጂ ይሰማል። አብራራልኝ። እጅ ማለት ምን እንደሆነ አብራራልኝ። ሚዩት አታድርግ። አብራራልኝ እጅ ምን እንደሆነ። እሱን አሁን እሱ ላይ የለም የኔ ጥያቄ አመጣጥ። እኔን አብራራልኝ። አላቅም አልክ አይደለ? ጭንቅላት ማለት ጭንቅላት ነው ስልህ ዲፋይን አድርግ አብራራው እንዳልከኝ ሁሉ እጅ ማለት ምን እንደሆነ አብራራልኝ። ያለህን እጅ እሱ እጅ እንዴት ነው እጅ የተባለው ከተባለ ያለህን እጅ እኛ እንዴት ነው የተባለው? አልጠየቅኩም። እንዴት ነው የተባለው? አልጠየቅኩም። ቆይ ጭንቅላቱንም አይተሃል አላየህም ብዬ አይደለም የጠየቅኩህ። እጅ አለው ብለሃል። እጅ ማለት ምን ማለት እንደሆነ አብራራልኝ። ያለህን እጅ እጅ እንዳለው ብቻ ነው የተጠቀሰው እንጂ ያነበብኩት እንደዛ ብቻ ነው። አሁን አንተ ጭንቅላት አለው ወይንም የለውም የሚለውን ማወቅ ከፈለክ እሱን አስረዳ። እዛ ላይ ቆመህ እናመሰግናለን። ስለዚህ ጭንቅላት አለው የለውም ብዬ ስጠይቅ እኔም እንዳብራራ እንዳትጠይቀኝ። ሳይብራራ ወንድሜ እግር ምንድን ነው ብዬ ስጠይቅህ እግር አለው አይብራራም እንዳልከው ሁሉ ጭንቅላት አለው የለውም ጭንቅላት ምንድን ነው ብለህ እንዳትጠይቀኝ። ጭንቅላት ነዋ ብዬ ነው መልስብህ። አንተ እንዳልከው ቀጥል። አለው የለውም ጭንቅላት። ምክንያቱም ጭንቅላት የሚለው እንትን ነው አካል ስለሆነ እኔ አካልን አላጸድቅም። አንተ እጅ ማለትም አካል ነው። እጅ ማለት አካል ነው አይደለም። እኔ አካልን አላጸድቅም እያልኩ እኮ ነው። እጅን እኮ አጸደቅ። እሱ የፍጡራንን አይመስልማ። ጭንቅላቱም የፍጡራንን ማይመስል መሆን ይችላል። አይ የፍጡራንን እሺ፣ ጭንቅላት የሚለውን አንተ ዲፋይን አድርግልኝ አልኩህ እኮ። እሱ ላይ ቆመህ አውራ እስኪ። አንተ እጅን ዲፋይን አድርግልኝ ስትለኝ እምቢ እንዳልከኝ ሁሉ እኔም ዲፋይን አላደርግም። ማድረግ አትችልም። በቃ አሁን አንተ እኔ ማድረግ ሳልችል ሳይሆን ያንተ አላህ ጭንቅላት ይኑረው አይኑረው ገና ስላልታወቀ ለምን ዲፋይን አደርጋለሁ? ለምን እንደው ታውቃለህ አሁን ማለት ነው። አሁን አንተ ጠየቀኝ አንድ ሲደመር አንድ ስንት ነው አልከኝ። መጀመሪያ አንድ ማለት ምን ማለት ነው ብዬ ስጠይቅህ ቁጥር አታውቅም። ያን ስታውቅ ነው መጀመሪያ መልሱን መረዳት የምትችለው። አይ ጥያቄ ምልክት ስትባል እጅ ነዋ አናውቅም አልክ። ታዲያ ማይታወቅ ጭንቅላት አለው የለውም ነው የኔ ጥያቄ። ለጭንቅላቱም ይሰራል። ይሄ ጭንቅላት አለው ወይ ጭንቅላት ምንድን ነው ብለህ እኔን መጠየቅ የለብህም። እግር አለው የለውም ስትባል እግር ምንድን ነው እንደማትለው ሁሉ ማለት ነው። እጅ አለው የለውም ብዬ ስጠይቅህ አለው ነው እንጂ ያልከኝ እጅ ማለት ምንድን ነው አብራራው እስቲ እጅ እንዴት ነው ብለህ እንዳልጠየቀኝ ሁሉ ለጭንቅላትም ተመሳሳይ ሎጂክ ነው የሚሄደው ማለት ነው። ኤኒዌይስ ግን ላቅልልህና ሁለት እጆች አሉት ነው ያልከኝ። ሁለት እጆች እንዳሉ ተጠቅሷል። ቀኝና ግራ ናቸው ወይንስ ቀኝ ብቻ? ሚትን አንሳው፣ ሚትን አንሳው፣ ሚትን አንሳው። ወጣ ሄደ ወደ አባቱ ሄደ ወደ አባቱ ሄደ። በሁለቱም ቢል መታው ነበረ። ፍጡር ነው እያመለካችሁ ያላችሁት። ሊትራሊ ፍጡር ነው እያመለካችሁ ያላችሁት። ዳውድ ዳውድ ብቸኛዋ ይሄ እያንዳንዱ እንትን ያላችሁት የፍጡር ባህሪ ነው። ዳውድ እንኳን ደህና መጣህ።
ይሰማል? ይሰማል? አይሰማም? መልካም። አላህ አካላቶች አሉት ብለህ ታምናለህ? ይሰማል። አላህ አካላቶች አሉት ብለህ ታምናለህ? ለምንድን ነው ቪዲዮ እየቆራረጥክ ፖለቲካ መሰራ? አላህ አካላቶች አሉት ብለህ ታምናለህ? አላህ አካላት አሉት ብለህ ታምናለህ? ለምንድን ነው ቪዲዮ እየቆራረጥክ ፖለቲካ መሰራው? ምን አላህ የተቆራረጠ አለ? አላህም የተቆራረጠ እኮ ነው። አላህን ላስመስለው ይሆናል። ኦኬ አቡ ካሊድ እንኳን አላመጣ ከሚታ አንተ ነው ሰላም ነው ይመስገነው። ታምናለህ አይደል? አንተ አካላት አሉት ብላለህ። እናምናለን፣ ግን ከኛ ጋር ከሰው ጋር እናመሳስል፣ ፍጡር እናመሳስለው። እኔ አመሳስል መቼ ያልኩህ? ይመሳሰላል አልኩህ? ካልተመሳሰለ ለምን ጠየቀኝ? ይመሳሰላል ለምን ጠይቃለህ? እሺ ያ የማይመሳሰለው ያላህ አካላት ስንት ናቸው? ያላህ አካላት ማይመሳሰሉ ስንት ናቸው? ብዛታቸው? አይ ስንት የሚሆኑ መጀመሪያ ስለተመሳሰለብን የጠየቃለሁ መሰለኝ። አይደለም ጭንቅላት የሚባል ነገር ከሰው ጋር አይደለም። አላህ በቃ ለጭንቅላት በእግር ብቻ ይኖራል። ይቻላል አይደለም? ከተመሳሰለብኝ አሁን ቆይ አላህ ስንት አካላቶች አሉት? እሱን ብቻ መልስልኝ። ቀላሉ እኔ እየጠየኩህ ያለሁት ከሰው ጋር ተመሳስሎብክ ነው። እኔ አይመሳሰልብኝም አልኩ። ጭንቅላት ስላልተገኘለት ገና አልተመሳሰለልብኝም። ጭንቅላት ሲገኝለት ሜይ ቢ ከተመሳሰለ እናያለን። ለጌታ ጭንቅላት ያስፈልገዋል ብለህ ታምናለህ? ለአምላክ ጭንቅላት ያስፈልገዋል? እግርና ባት እጅ ካስፈለገው ያለ ጭንቅላት እንዴት ልታደርገው ነው? ግማሽ አካል ስትኸው አይደለም። ለአምላክ አካል ያስፈልገዋል ብለህ ታምናለህ? አንድን ነገር ለማድረግ እኔማ አምላክ የአካላት ፈጣሪ እንጂ በአካላት እነኚህ በክፍልፋይ የሚገለጽ አይደለም ብዬ አምናለሁ። አንተ ግን አለው ብለሃል። እኔም እንዳንተው ነው። አለው ብለሃል። እጅ የለውም አንተ የለውም ብለህ ነው የምታምነው? በቀሚታ ኩን ፈያኩን እምነታችሁን ዲፌንድ አድርጉ። መልሶ ወደ ኋላ ያፈገፍጋል ማለት ነው። በጨዋነት እንጨርስ ከኔ ጋር። ኦኬ እጅ አለ የለውም እኮ እኔ አለው ከሰው ጋር ከፍጡር ጋር አላመሳስለውም ብዬ አላመሳሰልኩም እኮ አለው። እሺ ከፍጡር ጋር አይመሳሰልም። እግርስ አለው ከፍጡር ጋር አይመሳሰልም። እሺ እግርና እጁ አንድ ፖይንት ላይ የተያዙ ናቸው? አይመረምሩም። እሱ አይመረምሩም። ተያያዝ አልተያያዝ እኛ ፈጣሪ መመርመር አንችልም። እሱ ነው የፈጠረን። እሺ አንድ ነው ስትል እነኚህን ቁጥሮቹን እንዳለ እጁ ነገሩን ደምረህ ድምሮቹን አንድ ነው ያልከው? ለሱ ለአንድነቱ አካል አያስፈልገውም። አለው እኮ ኦልሬዲ ያልከኝ እኮ አጸደቅ እኮ እግርና እጅ አለው ብለህ አጽድቀሃል እኮ ወዴት ነው የምትሄደው? ወዴት ነው የምትሸሸው? ለአንድነቱ አካል አያስፈልገውም አልኩ። እኔ አሁን ፈጣሪ አንድ ነው ሲል ግዴታ እጅና ጭንቅላት መኖር አለበት ነው? መልካም። ስለዚህ አንድ ነው ስትል አካላቱን አይደለም ማለት ነው? አካል ለአንድነቱ አካል አያስፈልገውም። ፈጣሪ አይመረመርም እኮ አንድ ነው ስትል ታዲያ አካላቱን እየቆጠርክ አይደለም? በአካል ስንት ነው ተብለህ ብትጠየቅ ምንድን ነው መልስህ? አልቆጥርም። እንዴት ነው? በምን አቂም ነው የሚቆጥረው? እኔ ፍጡር እኮ ነኝ። ለምን ቆጥራለሁ? አካል ምን አስቆጠረኝ? ለመቅጠር ምን አቂም አለኝ ለኔ? ጎበዝ። ስለዚህ በአካል አላህ አይቆጠርም ማለት ነው። በአካል አይቆጠርም። እኔ ማይመረመር ከሰው ጋር ማይመሳሰል አካል አለው። ግን ይሄ እንደዚህ ብዬ እኔ መተንተን አቂሙም የለኝም። ፍጡር ነኝ እኔ። እሺ ስንት እንደሆነ አይታወቅም? ይታወቃል?
የሱን የፈጠራቸውን ፍጡር ከማስተንተን አልቻልኩት እንዴ የሱን አካል ይሄን እንደዚህ ብሎ መተንተን የሚችል አቅሙም የለኝም። አንተ ችግር ነው አይነ ችግር እኮ አይደለም። አንተ እኮ ሄደህ ተመራመርና ድረስበት ብዬ እኮ አላልኩም። ቁጥር አላልኩም። ቁጥሩ ከነገረህ ብዬ ነው። እሺ ቁጥር አለ ከአንተ ይሄን አክል ነው የሚል ማስረጃ ስጠኝ። ከኔ ቢሆን ከመጽሐፍ ካዲስ እኔማ እየጠየቅኩህ ነው። ለምን ስላላገኘው እኮ እየጠየቅኩህ ነው። ወደዚህ ፖይንት ሲጀመር ለአንተ አሁን ጥቅም አለው። እኔ ወደ አንተ እንደው ጥቅም አለው ለአንተ የሚሰብከው ወደ እምነት ለመምጣት በደንብ አለው። አዎ በደንብ አለው። ስንት አካል እንደምታመልክ ለማወቅ ይረዳኛል። እንዴት? ስለ አካል ነው እንጂ ስለ አካል የጠየቀኝ ያለው አካል ይመለካል እንደካል ያላህ አካሉ አይመለክም። እኔ አላህ ቢን ማመልከው እንጂ አካሉ አይደለም ማመልከው። አላህ የምትለው አካሉን መስሎ የነበረ አካሉ አይደለም እንዴ አላህ ብለህ የምትጠራው? የአላህ አካሉ አይመረመርም። ቆይ አይመሳሰልም። አላህ ስትል ስም ነው። ስሙን ነው እንደምታመልከው አካሉን ትተህ። እኔ አሁን እፎይ ነኝ which means አካሌ ይሄ ዛቴ አለ። እኔን ሳይሆን የሚያመልከው ሰው ስሜን ነው ስሙን ነው የምታመልከው። እፎይ የሚለው ልክ አላህ የሚለውን ታመልካለህ፣ አካሉን አታመልክም። አንተን እኮ አካባቢ ያየው እኮ ነው። አሁን ተነስተህ እኮ ታይዋለህ። ችግር የለውም እሱ እኔ ታይዋለህ ታየው አይደለም ፖይንት ጥያቄ አይደለም። ጥያቄ አይደለም። እሱንም ታየዋለህ ቂያማ ቀን። ዋናው ፖይንታችን አላህ ይታያል አይታይም፣ ታየዋለህ አታየውም አይደለም። ስለዚህ ስላላየኸው የምታመልከው ስሙን ነው። በዛት አታመልከውም፣ በአካል አታመልከውም ማለት ነው። እኔ እሱ ቁርአን ላይ የተጻፈውን አጸድቃለሁ፣ ግን ሳጸድቅ ከሰው ከፍጡር ጋር ሰላም አሳስል። ግዴታ አመሳስል። እኔ አመሳስል መች ወጣኝ? እሺ ምን ሐሳብ ምንድነው? ሰላማን አስረዳኝ። ምን ላንሳው ያነሳ ያለው በትምህርቱ ላይ እኔ ምን ልጨብጥ? ምንድነው አላማክ? የኔ አላማዬ የአላህ አካል ስንት እንደሆነ ማወቅ። ዳውድ ተመለስ። አይቻልም። የሰው ልጅ ፍጡር የሱን አካል መመርመር አይችልም። ኦኬ፣ ስለዚህ በአካል አይታወቅም በሚለው እንለፈው። እኔ በአካል አይታወቅም በሚለው እንለፈው። ታንተ ጋር የሌለውን እንዴት እናንበው? ለምሳሌ ያልተጻፈውን ከኔ ልናገርልህ። እኔ አሁን ኢፎ የሚባል ሰው አለ። አንተን ስለማወቅ ነው ያየሁት ነው ፊት ለፊት የአንተን ማንነት አካባቢ ያየሁት ነው። ግን ስለ አምላኬ ደግሞ እሱ ነው የፈጠረኝ፣ እሱ ነው የሚያስተናብረው። በፈጠራቸው ነገሮች እንኳን አስተነትኜ ያልደረስኩበትን እሱን ደግሞ እንዲህ ነው እንዲህ ለማለት አልችልም። እሱ የኛ ችግር አይደለማ። ቁርአን ደግሞ ግልጽ እና የተብራራ ነው ሁሉን ነገር። ችግር ካልሆነብህ ለምን አንሳው? በዚህ ፖይንት ለምን ታወራለህ? ችግር ሆኖበት ሊያወራ ያለው ችግር የሆነብኝ ምንድነው? እሱ ለሁሉ ነገር መልስ አለን የሚለው የእስልምና መፈክር ከዚህ እንደማልፍ እንድታውቁ ነው። ስለ አምላክ በደንብ እንደተብራራ እንደተዘረዘረ አድርገው የሚያወሩት አካሎች። እሺ ጥሩ፣ በዚህ እናቆምና ምላሴ ላትቁም። ቆይ ሚቱ አድርጋን ስለ አምላክ ስትጠየቁ አልተገለጸም ወይንም ደግሞ አናቅም። ስንት አካል ነው አላህ? አናቅም ከሆነ መልስ ቢሊየንም ሊሆን ይችላል፣ አንድም ሊሆን ይችላል፣ ሺም ሊሆን ይችላል፣ ሚሊየንም ሊሆን ይችላል። ማታቅ ከሆነ ምንድን ነው ካዳ የምታመልከው? ምን ውስጥ ነው ያለው? ስሙን እያመለክ ከሆነ አላህ በሚል ስም ብቻ ነው ማለት ነው። አካሉን ማወቅ አለብኝ ግዴታ። ወደ አንተ ቢመጣ አንተን ፈጣሪ አካሉን ሁሉ ነገሩን በግልጽ ትነግረኛለህ። ምን ያክል ቁመቱም ስፋቱም ትነግረኛለህ። ወደ አንተ ልምጣ። እኔ ቁመትና ስፋት አልጠየቅኩም ወዳጃችን። ስለ አካሉ በደንብ ትነግረኛለህ። ልምጣ። ቁመትና ስፋት አልጠየቅኩም። ሀሳብህን ግለጽ። ራስህ ባመጣኸው ራስህ ትጠለፋለህ። ያመጣኸውን ግለጽ፣ ለሰው ግልጽ አድርግለት። እሺ ወደ አንተ ልምጣ። አስተምረኝ ስለ አንተ አምላክ ምንነቱን፣ ስፋቱን። እኛ ፈጣሪ በቁመትና በስፋት አይለካም። ስለዚህ አላህን በቁመትና በስፋት እየፈለግከው ከሆነ የአንተ የሚታይና ግዝፈት አካል ያለው ስለሆነ ነው። የእኛ ፈጣሪ እኔ ቁመት የለውም በዚህ ልክ አንለካውም፣ አይመረምርም ብዬ የነገርኩ ያለው። አንተ በግድ እኮ እንዲህ አንዴ በሆነ ቦታ ሲይዝህ የሆነ ቦታ ሄደህ አካል የሌለው ነው የምታመልከው ትለኛለህ። ቆይ እኔ ቁመቱን አልጠየቅኩህም፣ ወርዱንም አልጠየቅኩህም። ስንት አካል ብዬ ብቻ ነው የጠየቅኩ። እኛ በአካል ሶስት ብለን ልምጣ ስንት አካል እንዳልተገኛለን? አዎ ሶስት ብለን እናምናለን እኛ። ስለዚህ ሶስት ብለን እንደምናምን ሁሉ
በዚህ የተገለጸው እናምናለን 3 አካል ብለን። አንተ ግን አላቅም ካልክ እጁ እግሩ የተገጣጠመ ይሁን የተነጣጠለ አንዱ በአንዱ ህልው ይሁን አይሁን አታቅም። ካላወቅ ደግሞ ስንት አካል እንደሆነ ማታቅ ስለሆነ ምንም ጉንጭ አልፋ ነው የሚሆንብን። ቃሊድ ሙሳ ቀጥል። እግር ለምንድን ነው የሚጠቅመው? ለመቆም ነው አይደል? ሰው እስከሆነ ድረስ ያ እጅስ ለመስሪያ። ስለዛ ለሰው ልጅ ደግሞ ለምንድን ነው እነዚህ ያሉት? አሁን ገለጽኩልህ እኮ እግር ለመቆሚያ ይጠቅማል፣ እጅ ለመስሪያ ይጠቅማል። ልክ አላህ በእጁ ኢብሊስን እንደሰራ እኔ እንደምሰራበት ጋነም ላይ እንደሚቆም እኔም እንደምቆምበት እግሩን ተጠቅሞታል። ዛሲት ስለዚህ ፍጡር ነው እግር አምላክ። ሙሳ ቀጥል። ሐሳቤን ግን ያስጨረስከኝ አይደለም። ግን ለማንኛውም በደንብ ገብቶሃል። አንዳንዴ አይ ጭንቅላት የሌለውን እንዲህ የሌለውን ብለህ ከምትፎክር ሰዎች ወደ አንተ እንዲመጡ ከሆነ እንደዚህ አይደለም መስበክ አለብህ። አቡካሊድ አለው። እሺ ያንተ ያለው ጭንቅላት ጭንቅላትና ነገርን ፈጣሪ ነው። በክፍል አካል ያንተ አምላክ ጭንቅላት ስላለው ነው በእኛ ላይ የምትፎክረው። ጭንቅላት የሌለውን እያመለካችሁ ጭንቅላት የሌለውን ያልክ ያለው ያንተው ስላለው ነው ጭንቅላት። የአንተ እግር አጽድቀህ ጭንቅላትን አላጸደቅከው። እኔ ደግሞ ጭንቅላትን ቆይ እጅ እግር ጭንቅላትንም የፈጠረ ነው እያልኩ ነው። እኔ ደግሞ እንደዛ እኮ አላልክም። ጭንቅላት የሌለውን እያመለካችሁ ስትል እኮ ምንድነው እነሱ ጥያቄው? ምን ጥያቄ ያነሱብኝ ነው? ስቲል ጭንቅላት የሌለው ሎክ እጅ እግር ማጽደቁ ችግር ነው ብለን ነው ምናምነው እኛ። ምክንያቱም ግራና ቀኝ ካለ ባት ካለ ፊትና ኋላ ካለ በፍጡራን የሚካበብ ከሆነ እሱ ፍጡር ነው ብለን እናምናለን። ከፍጡርም ደግሞ ወረስት የሆነ ፍጡር ምን ጭንቅላት ይኖረው አይኖረው ማይታወቅ ጭንቅላት ከሌለው ደግሞ ጭንቅላት የሚባል ነገር መኖሩን ታውቃለህ? ታምናለህ? አለው ሚላለህ አይደለም? ለሰው ልጅ ጭንቅላት የሚባል ነገር አለው በሚገባ። አንጎልስ እቃሚታርክ ሙሳ ቀጥል። እስቲ አስረዳኝ። ያየኸው አንጎል አለ? አላየኸውም እና እንዴት መኖሩን አወክ ልትል ነው? ሳይኮሎጂም ጠንቅቄ ያውቃለሁ። ሳይኮሽን በልቼዋለሁ። ሰው አዲስ የገባውን ሰው እያስገባህ ቀጥል ትላለህ። ለጥያቄ እኮ ነው የመጣሁት፣ ሊማር ነው። ሙሳ ቀጥል። ሙሳ ማሜ ከስር ያላችሁ አላህን ከእኔ አንጎል ጋር ሊያወዳድረው ማለት ነው። ስላላየኸው እንዴ ዝም ትላለህ እንጂ ይኑር አይኑር አታውቅም። አላህንም አላየህም ብሎ ሊል እኮ ነው አቦካዲ አንጎልን ስላላየኸው ወይ አቦካዲ። አይ አስረዳኝ ስለ አንጎል ካየኸው። አንጎል በቃ ስፔሻላይዝድ ያደረገው ጭንቅላት አመጣጥ ልክ እንደዚህ ያለ ጥያቄ ስለሆነ አንተ አመጣጥክ ትክክለኛ የእውቀትን እምነት ለማስተማር ሳይሆን ሰዎችን አደናብረህ ወደዛ ለመስበክ ነው። ላስረዳ። ባዮሎጂ ላይ ያልተማርክም እንደ ስለ አንጎል ክፍሎች? ስለዚህ ትማራለህ። የተማርከው ባዮሎጂ ላይ ስለ አንጎል ክፍሎች ሴሬብረም ምናምን እያልክ እነኝን የአንጎል ክፍሎች የተማርካቸው ዶክተሮች ይሄንን ቀደው እያንዳንዷን ሌም ተደርጎ የፋንክሽኑ ምንድነው እያንዳንዱ ይታወቃል። ልክ እንደ የኔ ጭንቅላቴ ውስጥ ያለ ነገር እንደታወቀው ዶክተሮች እዚህ ላይ ደርሰው እንዳወቁት አላህ ደግሞ ስለ ራሱ የገለጸው ቁርአን አለ። በዛ ላይ ራሱን ማሳወቅ ነበረበት። ስለ ጭንቅላቱ ግን አላሳወቃችሁም። 124 እኔ ያልካለሁ ዶክተሮች ናቸው ያዩት፣ እኔ ደግሞ አላየሁም። የግዴታ ማየት አይጠበቅብህም ለማወቅ። በቃ እኔም ደግሞ የግዴታ ፈጣሪን ለማወቅ ጭንቅላት መኖር የለበትም። ቆይ እኔ እኮ አንጎል እንዳለኝ አውቃለሁ። አይ ተጠልፋል። ለማንኛውም ቆይ ስለማቅ ጭንቅላት እንዳለኝ አይምሮ እንዳለኝ አውቃለሁ። ስላነበብኩም ስለታወቅኩም ለማወቅ የግዴታ ማየት ብቻ የሚል ማን እንደዛ አላልኩም። ምክንያቱም አንተ አላህ እጅ አለው ብለህ ስትል አይተኸው አይደለም ተነግሮህ አንብበህ ሰምተህ ነው። እግር አለው ስትል እግሩን አይተህ ዳሰህ አይደለም፣ የተነገረህን አምነህ ነው። ጭንቅላትስ ስትባል የለም። ስለዚህ አምላክህን ንገረኝ ስልህ እግር አለው ትለኛለህ፣ ባት አለው ትለኛለህ፣ እጅ አለው ትለኛለህ። ታፋስ ስልህ ነው። ጉልበትስ ጣትስ አለው። ጭንቅላትስ ሆድስ
ወገብስ? ስለዚህ አንገትስ? እሺ እኔ ወደ አንተ ልምጣና ስለነዚህ ነገር አስተምረኝ። ያስፈልገዋል ብለህ ታምናለህ ወይ? በአንተ እምነት ለፈጣሪ ጭንቅላት የሚባለው ለሰው ልጆች ያሉት በአጠቃላይ ለአምላክህ ያስፈልገዋል ብለህ ነው የምታምነው? እሺ ሚታርክ ወይ እንዲህ ኮርኩረው ጭንቅላት እንደዚህ እጅን አስገባና ይሄንን ኮርኩረው፣ በዚህ ጋርም እጅን አስገባና በደንብ አድርገህ እንደዚህ ኮርኩረው። እኔ ምን ብያለሁ? እግዚአብሔር የነኚህ አካላቶች ሁሉ ፈጣሪ ነው። ነገር ግን በነኚህ በክብር አካላት ይገለጻል። ምክንያቱም መጽሐፍ ቅዱስ እኛ ምን ብለን እናምናለን? በሰው የተጻፈ ለሰው የተጻፈ ነውና በግብር አካላት ተገልጿል። በግብር አካላት ተገልጿል። በግብር አካላት በመገለጹ ምክንያት ምን ተብሎ ይነገራል? በግብር አካላት ይገለጻል። በደንብ አስተውሉ። የእግዚአብሔር እጆች ሰሩኝ ተብሎ ሊባል ይችላል። ይሄ ግብር አካል ይባላል። የአካል ግብሩ ምንድነው? የእጅ ግብሩ ምንድነው? መስራት ነው። ግን ዓለማት የተፈጠሩት ሁሉም የተፈጠሩት በእጅ ነው ወይ? እግዚአብሔር በእጁ ነው ወይ የሰራው? እጅ በሚባል አካል ነው ወይ የሰራው? ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 3 ላይ ሁሉ በእርሱ ሆነ፣ ከሆነውም አንዳች ስንኳ ያለ እርሱ አልሆነም፣ ሁሉ በቃል ሆነ ይላል። ዓለማት ሁሉም የተፈጠሩት በማን ነው? በእግዚአብሔር ቃል ነው የተፈጠሩት እንጂ እጅ በሚባል እንደዚህ በክፍል አካል አይደለም። ግን ያንን ግብር የእጅን ግብር ለመግለጽ ያህል በእጆቹ ተሰራ ሊባል ይችላል። ግን ዓለማትም ሆነ ሁሉም የተፈጠረው በማን ነው? በቃሉ። አንድ በል። እግር ለምንድን ነው የሚያስፈልገው? ቅድም ምናል? ለመቆሚያ ለመሄጃ። እኛም እግዚአብሔር ምንድን ነው ብለን እናምናለን? መንፈስ ነው። መንፈስ ብቻ ሳይሆን በሁሉ የሞላ ነው። አሁን እዚህ ጋር አለ እግዚአብሔር፣ አቡካሊድ ጋርም አለ እግዚአብሔር፣ እናንተ ጋር አድማጮቼ ጋርም ሁላችሁም ጋር አለ እግዚአብሔር። ከእናንተ ጋር ተነስቶ እኔ ጋር ሊመጣበት ዘንድ እግር አያስፈልገውም። ኦልሬዲ እኔ ጋር ስላለ እናንተ ጋር ይመጣ ዘንድ እግር አያስፈልገውም። መጓዣ ኦልሬዲ እናንተ ጋርም አለ። እላይ ይወጣ ዘንድ አያስፈልገውም እግር፣ እዛም ስላለ። ይቆም ይነሳ ዘንድም አያስፈልገውም፣ በሁሉ የሞላ ስለሆነ፣ ከስፔስ ውጭም ያለ ስለሆነ። እነኚህ የእግር አካላት ጥቅም መሄጃ መንቀሳቀሻ እንደመሆኑ ይሄ አያስፈልጉትም። ነገር ግን እግር ተብሎ ሊገለጽ ይችላል። በምን ምሳሌ? ምድር የእግሬ መረገጫ ነች ሊል ይችላል። ማን? ጸሐፊው። ለምን? ምድር ግዛቴ ነች፣ በቁጥጥሬ ስር ነች። አንድ አካል ከእግሬ የትም አታመልጥም፣ በእግሬ ስር ነህ ሲል እንደዚህ ረግጬ ካለው እያለው አይደለም። በእኔ ቁጥጥር ስር ነህ እያለው ነው። በእኔ ግዛት ውስጥ ነህ እያለው ነው። ከኔ አታመልጥም እያለው ነው። በግብር አካላት ሊገለጽ ይችላል። እግዚአብሔር አይኖቹ ወደ ጻድቃን ናቸው ተብሎ ሊጻፍ ይችላል። የእግዚአብሔር አይኖች ወደ ጻድቃን ናቸው ሊባል ይችላል። አይኖች ኖረውት ጻድቃንን እንዲሚያይ ማለት አይደለም። ታዲያ ምንድን ነው? ያየናል፣ ይመለከተናል፣ ያቀናል። ጆሮቹ ጩኸታችሁን ይሰማል ሲል ገና ስል እግዚአብሔር ስል አሁን የሚሰማኝ አይደለም። እግዚአብሔር ኮንተንጀንት አይደለም፣ ነገሮች ላይ ዲፔንደንት አይደለም። ጆሮ የሚያስፈልገው ለእኛ ነው። ለምን? የነገሮች ጥገኛ ስለሆነ፣ ለሆኑ ነገሮች ጥገኛ ተለጣፊ ስለሆነ። ለእግዚአብሔር ይሰማ ዘንድ ድምፅ አያስፈልገውም። ያይ ዘንድ የሆነ የሚታይ አያስፈልገውም። እኛ እናይ ዘንድ የሚታይ ያስፈልገናል። እንሰማ ዘንድ ጆሮ ብቻ ሳይሆን ድምፅ ያስፈልገናል። እግዚአብሔር ገና ሳንፈጠር ሰምቶናል። ገና ሳንናገር አውቆናል። ገና እያንዳንዱ ምንድን ነው ከእውቀቱ ጋር የተያዘ ስለሆነ ማለት ነው። ስለዚህ እነኚህ የግብር አካላቶች ይገለጹበታል እንጂ አይን ብትባል እንዲሆነ ወንጀል ስትሰራ ሁም ያይህ እንደዛ አይደለም። እግዚአብሔር ይሄ የፍጡራን ባህሪ ነው። እነኚህ የፍጡራን ባህሪ ናቸው። ስለዚህ እነኚህ አካላት በሙሉ ፈጠራቸው፣ የሰራቸው እሱ ነው። ፕላስ ደግሞ መሄድ፣ መምጣት፣ መታየት ለፈጣሪ አይነገርም። በባህሪው የሉበትም እነኚህ። አንተ ጋር ግን እንደዛ አይደለም። እጅ አለው፣ እግር አለው፣ ባት አለው። እነኚህ ደግሞ የተገደቡ ናቸው፣ በአይን የሚካበቡ ናቸው። አሁን ባታያቸውም በቂያማ ቀን የሚታይ ነው። በሁሉ የሞላ ስላልሆነ የግዴታ መጣ ስትል ነሰሰሪ በአይን አይከበብም። የቂያማ ልታየዋለህ። ጨረቃን እንደምታያት የቂያማ ቀን አላህን ታየዋለህ። ስለዚህ በደንብ አስተውል።
አንዳንዱን እንትን አትበል፣ አካባል እናየው። ጨረቃን እንደምታታየዋለህ ታየውማለህ። እናየዋለን፣ አካባል እናየው፣ በአይናችን አካባል እናየው። አዳምጥ። ጨረቃን እኔ አካባቢ አያታለሁኝ፣ ዙሪያዋ ትታየኛል። ጨረቃን እያንዳንዱን አያታለሁኝ። ስለዚህ በደንብ አስተውሉ። ጨረቃን እንደምታየው አይትላህን ታየዋለህ በሙላት ከተባል ካለቀ እኮ። ስለዚህ መጣ ሄደ የሚባለው ለአንተ ሲሆን ለምንድነው እዚህ ስላሌላሁ መጣ ከተባለ ኒትራሊ ራሱ ነው ዲሴንድ የሚያደርገው የሚመጣው። የለማ ኦልሬዲ እዚህ መምጣት አለበት፣ አለበለዚያ እዚህ መጣ ልትለው አችልም ማለት ነው። የእኛ ግን እንደዛ አይነገርለትም፣ አካለ ክፍሎችም አይነገሩለትም። ከዛ አንጻር ነው። ስለዚህ እነኚህ አካላቶች እንዳለ የፈጠራቸው ነው። ከዛ አንጻር አካላቶቹ ፕላስ ደግሞ እንዴት ናቸው የምታወቁት ነገር የለም። እግሩ እጁ የተያያዘ ነው፣ የተነጣጠለ ነው፣ አንዱ በአንዱ ህልው ነው፣ አይታወቅም። እኛ የፈጣሪ የባህሪ ቃሉ የባህሪ ህይወቱ ልቡ አንዱ በአንዱ ህልው ናቸው ብለን እናምናለን ሲል ሶስት አካል ስንል ሶስቱ ለየብቻ እንዲቁጭ ቁጭ ያሉ ናቸው ብለን አናምንም። አንዱ በአንዱ ህልው ናቸው ብለን እናምናለን። ለዚህ ነው ዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 11 ላይ እኔ በአብ እንዳለው አብም በእኔ እንዳለ አታምኑምን ብሎ የሚለው። ስለዚህ አንዱ በአንዱ ምንድን ናቸው? ህልው ናቸው። እኔ በአብ እንዳለው አብም በእኔ እንዳለ እመኑኝ ይላል። እኔ በማን እንዳለው? በአብ እንዳለው አብም በእኔ እንዳለ። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ በአብ እቅፍ ያለ ይለዋል። አንድያ ልጁ ይላል። በስጋ ተገልጦ በአብ እቅፍ በአብ ሪና ነው ያለው። መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም። በአባቱ እቅፍ ያለ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይላል። ዮሐንስ ወንጌል ምዕራፍ 15 ላይ ነው፣ ቼክ አድርግልኝ። መንፈስ ቅዱስም ከአብ የሚወጣ ነው። ስለዚህ አንዱ በአንዱ ህልው ናቸው እንጂ እንዲተነጣጥሎ እንትን እያለ አይደለም። ዳሩ ግን እኔ ከአብ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ ይላል። ከማ የሚወጣ? ከአብ። ስለዚህ አንዱ በአንዱ ህልው ናቸው። እኛ ጋር የእናንተ እጁ ከአካሉ ጋር ነው ወይ? እግሩ ለየብቻ ነው ወይ? እንዴት ነው የቆጠራችሁት ነው? ቢላል ቀጥል እስኪ።